ዕለተ ሰኞ መስከረም 26 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያላቸው ምንዛሬ ለማየት በትናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ ወደ ዋናው ስገባ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 167 ብር ከ13 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአሜሪካ ዶላርን ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንድ የአሜሪካ ዶላር 145 ብር እየተመነዘረ የሚገኝ ሲሆን 147 ብር ከ90 ደግሞ በመሸጥ ላይ ይገኛል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የአሜሪካ ዶላር 144 ብር ከ76 እየተመነዘረ በ147 ብር ከ66 በመሸጥ ላይ ይገኛል። እንደዚሁም ንግድ ብሔራዊ ባንክ ላይ በ144 ብር ከ36 እየተመነዘረ በ146 ብር ከ38 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 195 ብር ከ47 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። በአማራ ባንክ ላይ በዛሬው ዕለት አንድ ዩሮ 170 ብር ከ25 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 173 ብር ከ66 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ በ169 ከ97 እየተመነዘረ በ173 ብር ከ37 በመሸጥ ላይ ይገኛል። ብሔራዊ ባንክ ላይ ደግሞ እንደዚያው አንዱን ዩሮ በ169 ከ49 እየገዙ በ171 ከ19 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የእንግሊዝ ፓውንድ ነው። አንድ የእንግሊዝ ፓውንድ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 225 ብር ከ06 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ፓውንድ ስተርሊንግን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የእንግሊዝ ፓውንድን ከሚመነዝሩ ባንኮች በቀዳሚነት አማራ ባንክ ላይ አንድ የእንግሊዝ ፓውንድን 195 ብር ከ28 እየመነዘሩ በ199 ብር ከ19 እየሸጡ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ በ194 ብር ከ91 እየመነዘሩ በ198 ብር ከ80 እንዲሸጣሉ። እንደዚሁም ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንጉን 194 ብር ከ37 እየመነዘሩ በ197 ብር ከ61 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 209 ብር ከ92 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊዝ ፍራንክን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። በኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የስዊዝ ፍራንክን 181 ብር ከ91 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 185 ብር ከ55 ነው። እንደዚሁም ብሔራዊ ባንክ ላይ አንዱን የስዊዝ ፍራንክ 181 ብር ከ36 እየመነዘሩ በ183 ብር ከ17 በመሸጥ ላይ ይገኛሉ። ወጋገን ባንክ ላይ ደግሞ በ178 ብር ከ42 እየመነዘሩ በ181 ብር ከ99 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 119 ብር ከ71 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት የአንድ የካናዳ ዶላርን 103 ብር ከ89 እየመነዘረ የሚገኝ ሲሆን መሸጫው ደግሞ 105 ብር ከ96 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ በ103 ብር ከ84 እየመነዘሩ በ105 ብር ከ92 ደግሞ በመሸጥ ላይ ይገኛሉ። ብሔራዊ ባንክ ላይም አንዱን የካናዳ ዶላር 103 ብር ከ40 እየመነዘሩ 104 ብር ከ89 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 110 ብር ከ56 እየመነዘሩ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 95 ብር ከ64 እየተመነዘረ የሚገኝ ሲሆን 97 ብር ከ56 ደግሞ በመሸጥ ላይ ይገኛል። ብሔራዊ ባንክ ላይ ደግሞ አንዱን የአውስትራሊያ ዶላር 95 ብር ከ35 እየመነዘሩ 96 ብር ከ30 በመሸጥ ላይ ይገኛሉ። ልማት ባንክ ላይም አንዱን የአውስትራሊያ ዶላር 93 ብር ከ65 እየገዙ በ95 ብር ከ53 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የስዊድን ክሮና ነው። አንድ የስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 17 ብር ከ79 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የስዊድን ክሮናን 15 ብር ከ46 እየመነዘሩ የሚገኝ ሲሆን በ15 ብር ከ77 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም ብሔራዊ ባንክ ላይ 15 ብር ከ40 እየመነዘሩ 15 ብር ከ56 በመሸጥ ላይ ሲገኙ አቢሲኒያ ባንክ ላይም እንደዚሁ የስዊድን ክሮናን 15 ብር ከ14 እየመነዘሩ በ15 ብር ከ45 ደግሞ በመሸጥ ላይ ይገኛሉ።
ሌላኛው ገንዘብ የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 23 ብር ከ43 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የቻይና ዩዋንን 20 ብር ከ33 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ73 ነው። እንደዚሁም ብሔራዊ ባንክ ላይ አንዱን የቻይና ዩዋን 20 ብር ከ27 ሲመነዝሩ በ20 ብር ከ47 ደግሞ በመሸጥ ላይ ይገኛሉ። አቢሲኒያ ባንክ ላይ ደግሞ 19 ብር ከ95 እየገዙ በ20 ብር ከ34 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 545 ብር ከ55 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የኩዌት ዲናርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የኩዌት ዲናር 473 ብር ከ79 ሲመነዘር መሸጫው ደግሞ 483 ብር ከ27 ነው። እንደዚሁም ብሔራዊ ባንክ ላይ 471 ብር ከ60 እየመነዘሩ በ476 ብር ከ32 ደግሞ በመሸጥ ላይ ይገኛሉ። ልማት ባንክ ላይም እንደዚሁ አንዱን የኩዌት ዲናር 463 ከ94 እየመነዘሩ በ473 ከ22 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 45 ብር ከ49 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የኦሮሚያ ህብረት ስራ ባንክ ላይ አንድ የዱባይ ድርሃም 39 ከ69 ሲመነዘር መሸጫው ደግሞ 40 ብር ከ48 ነው። አማራ ባንክ ላይ ደግሞ 39 ብር ከ48 እየመነዘሩ 40 ብር ከ27 ይሸጣሉ። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 39 ከ41 እየመነዘሩ 40 ብር ከ19 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ56 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት የኦሮሚያ ህብረት ስራ ባንክ ላይ አንድ የሳውዲ ሪያልን 38 ብር ከ96 ሲመነዝሩ 39 ከ74 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም ፀሐይ ባንክ ላይ 38 ብር ከ81 እየመነዘሩ በ39 ከ59 ይሸጣሉ። አማራ ባንክ ላይም አንዱን የሳውዲ ሪያል 38 ብር ከ66 እየመነዘሩ 39 ብር ከ43 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የኳታር ሪያልን ስናይ አንድ የኳታር ሪያል በዛሬው ዕለት 45 ብር ከ01 በጥቁር ገበያ ሲመነዘር በባንክ ደግሞ በ39 ብር ከ15 እየመነዘሩት ይገኛሉ። ሌላኛው ገንዘብ የኦማን ሪያልን ስናይ አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያ 433 ብር ከ96 ሲመነዘር በባንክ ደግሞ 376 ብር ከ10 ሳንቲም እየመነዘሩት ይገኛሉ። የጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 235 ብር ከ43 ሲመነዘር በባንክ 204 ብር ከ25 እየመነዘሩት ይገኛሉ። ሌላኛው ገንዘብ የባህሬን ዲናርን ስናይ አንድ የባህሬን ዲናር በጥቁር ገበያ ሐዋላ ምንዛሬ 443 ብር ከ47 ሲመነዘር በባንክ ደግሞ 384 ብር ከ11 እየመነዘሩት ይገኛሉ። የቱርክ ሊሬ ደግሞ በጥቁር ገበያ ሐዋላ ምንዛሬ 401 ብር ሲመነዘር በባንክ ደግሞ 3 ብር ከ48 እየመነዘሩት ይገኛሉ። የየመን ሪያልን ደግሞ ስናይ አንድ የየመን ሪያል በዛሬው ዕለት በጥቁር ገበያ 0.69 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩፒ ደግሞ በጥቁር ገበያ 1 ብር ከ86 ሲመነዘር በባንክ 1 ብር ከ42 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ 8 ብር ከ42 በባንክ ሲመነዘር የጅቡቲ ፍራንክ በ0.81 እንደዚሁም የኬንያ ሽልንግ 1 ብር ከ12 በባንክ እየመነዘሩት ይገኛሉ። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳችሁ።